ዶክተር ማህሙድ ግብዣይን ተቀብለ ስለተገኘ በጣም እያመሰገንኩ በቅድሚያ የትራምፕ ደብዳቤን አንኳር ነጥቦች እና እንዴት እንደተመለከትካቸው ንገረን። እሺ አመሰግናለሁ ሪዮቴ እድሉን ስለሰጠሽኝ አመሰግናለሁ። አይ ቲንክ የትራምፕ ደብዳቤን በተመለከተ በጣም ብዙ ነገሮች የያዘ ነው። በጣም ፓክድ የሆነ ነገር ነው እና በደንብ መስመር በመስመር ብንሄድበት እና ለያይተን ብናየው አይ ቲንክ ብዙ ነገር ይወጣዋል ብዬ አስባለሁ። ብዙ ኢምፕሊኬሽንም ስላለው ማለት ነው። መጀመሪያ ለምን ይሄንን ደብዳቤ አጀማመሩ ለምን ይሄን ደብዳቤ መጻፍ አስፈለገው ስንል የሚጀምረው የግብጽ መንግስት ለማን አድሬስ ተደረገ ስንል ከዛ ብንጀምር አድሬስ የተደረገው በዋነኝነት ለግብጽ መንግስት ነው። የኢትዮጵያ መንግስት ጠቅላይ ሚኒስትሩ ሳይሆን ፕሬዝዳንቱ እንደ ኮፒ ነው የተደረጉት እንጂ በዋነኝነት አድሬስ የተደረገው ለግብጽ መንግስት ነው። ዓላማው ምንድነው? እንደ ምስጋናም ነው። በጋዛ በእስራኤልና በጋዛ ላይ ባለው ጦርነት በሐማስ እና በእስራኤል መካከል ያለውን ጦርነት ለማሸማገል ያደረገውን አስተዋጽኦ በማመስገን ነው የሚጀምረው። ከዛ ቀጥሎ ያሉት ነገሮች ናቸው በጣም ኢንተረስቲንግ የሚሆኑት ማለት ነው። ምን ይላል? የኔና ያንተን ፐርሰናል የሆነ ግንኙነት ከግንዛቤ ውስጥ በማስገባት እና አሜሪካ ደግሞ ለግብጽ እና አሜሪካን ኮሚትመንት ቱ ዘ ዌልቢንግ ኦፍ ኢጂፕት ኤንድ ኢጂፕሽያን ፒፕል ነው የሚለው እና ለግብጽ ህዝብ እና ለግብጽ እንደ ሀገሬ ያላትን ትልቅ ኮሚትመንት ከግንዛቤ ውስጥ በማስገባት ይሄ በናይል ጋር ያለውን የውሃ አጠቃቀም ሂደት ለአንዴና ለመጨረሻ ጊዜ ለመቋጨት እና በእኔ አማካኝነት የሚደረግ ኔጎሽዬሽን ለመጀመር ተዘጋጅቻለሁ የሚል ነው መግቢያው ማለት ነው። አሁን ከዚህ ጋር እንግዲህ በደንብ እኔን ኢንተረስት ያደረጉኝ ነጥቦች ምንድናቸው? አንደኛው የፐርሰናል የሆነ ሪሌሽንሺፑ የዶናልድ ትራምፕ እና የሲሲ ማለት ነው። ይሄንን ከአሁን በፊትም ያው በግልጽ የተናገረው ነው። ዶናልድ ትራምፕ ምን ብሏል? ሂዝ ማይ ፌቨሪት ዲክታተር ብሎ ነበር ሪፈር ያደረገው በፊተኛው የስልጣን ዘመኑ ማለት ነው። ከፐርሰናል ሪሌሽንሺፑ በተጨማሪ ደግሞ ይሄ ኢንስቲቱሽናል የሆነ እንደ ሀገር አሜሪካ ትልቅ የሆነ ኮሚትመንት አላት። ያንንም አንደርላይን አድርጓል። ለማን? ለግብጽ ማለት ነው። ይሄ በዋነኝነት የሚጀምረው ግብጽ ከቅኝ ግዛት ከወጣች በኋላ በገማል አብዱል ናስር አማካኝነት የኢስተርን ብሎኩ በሶቪየት ዩኒየን የሚመራው የኮልድ ዋር ዘመን ማለት ነው ዘመን የኢስተርን ብሎኩ አካል ነበረች። ከዛ በኋላ አንዋር ሳዳት ወደ ስልጣን ከወጣ በኋላ 1971 ላይ በሶቪየት ዩኒየን እና በግብጽ መካከል ያለውን የዲፕሎማቲክ ሪሌሽንሺፕ ያቋረጠበት ሂደት ነበር የነበረው ማለት ነው። ደን 1973 ላይ እስራኤልን አታክ ያደረገበት እና ትልቅ የሆነ ጦርነት የተፈጠረበት ሂደት ነበረ። ያንን ተከትሎ ደግሞ የዩናይትድ ኔሽን እና የአሜሪካን መንግስት ሲስፋየር ይሄ ተኩስ ማቆም እንዲኖር ምናምን ፑሽ ያደረጉበት ሂደት ነበረ ነው። ሶ ያ የሲስፋየር ኔጎሽዬሽን በዋነኝነት የተካሄደው በአሜሪካውያኖቹ አደራዳሪነት ነበረ። ያ ደግሞ ወደ ምን ሊድ ያደርገናል? 1978 ላይ የነበረው የካምፕ ዴቪድ አኮርድስ የሚባሉ ነበሩ። ከዛ 1979 ደግሞ በእስራኤልና በግብጽ መካከል ለአንዴና ለመጨረሻ ጊዜ ያለውን ጦርነት ያቆሙበት የፒስ ትሪቲ የተሰማሙበት ሂደት ነበር ነው። ይሄ ምን ያደርጋታል? ግብጽን በቀጠናው በሚድል ኢስት ቀጠና ላይ እስራኤልን እንደ ሀገር ሪኮግናይዝ ያደረገች የመጀመሪያ ሀገር ያደርጋታል። ከዛ ሲቀጥል ደግሞ ኢንሪተርን ግብጽ ያገኘችው ቤኔፊት ምንድን ነበረ? ቀድሞ በነበሩ በ6 ቀን ጦርነቱም በፊትም በነበሩ በእስራኤል ኦኩፓይድ የተደረጉ ግዛቶቿን እስራኤል ለቃ እንድትወጣ እና ለግብጽ እንድትመልስ ከዛ
አሜሪካ ጋር ደግሞ ከባድ የሆነ ስትራቴጂክ ሪሌሽንሺፕ ዲቨሎፕ ያደረገችበት ሂደት ነበረ። ከዚህ ከካምፕ ዴቪድ ስምምነት በኋላ በዓለም ከእስራኤል ቀጥላ የአሜሪካን የሚሊተሪም የፋይናንሻል ድጋፍን የምታገኝ ሀገር ናት። በቀጠናው ላይ የአሜሪካን ጥቅም ከሚያስጠብቁ ኮር የሆኑ ስቴቶች መካከል አንደኛው ኦብቪየስሊ እስራኤል ናት። ከዛ ቀጥሎ ደግሞ ግብጽ ናት ማለት ነው። የአረብ ሀገር ሪሌሽንሺፑን በጠቅላላ አሜሪካ ፖሊሲዋን የምትቃኘው የፎሬን ፖሊሲ ኢንትረስቷንም የምታስጠብቀው በግብጽ እና በእስራኤል አማካኝነት ነው። ይሄ ከባድ የሆነ የአሜሪካ ኮሚትመንት አለ ማለት ነው ከታሪክ አንጻር። ከዚህም ጀምሮ አሁንም ያንን ያስቀጠለበት ሂደት ነው ያለው ማለት ነው። ሌላኛው እንግዲህ ዶናልድ ትራምፕ ያነሳው ነገር ምንድነው? ከዚህ ኮሚትመንት አንጻር ላደርግ ያሰብኩት በኢትዮጵያ በህዳሴ ግድቡና በናይል ዋተር አጠቃቀም ዙሪያ ኔጎሽዬሽኑን ሚዲዬሽኑ ነው የሚለው። የዩኤስ ሚዲዬሽንን ሪስታርት አደርጋለሁ ነው። ሪስታርት ዩኤስ ሚዲዬሽን ነው የሚለው እና ሚዲዬሽን ሪስታርት የሚያደርገው ፕሪሰፖዝ የሚያደርገው ነገር ከአሁን በፊት የነበረ ፔንድ ያደረገ ሚዲዬሽን እንዳለ ነው። እንደምናስታውሰው በ2020 ላይ በ2019 መጨረሻ አካባቢ ወደ አሜሪካ መጥተው የአሜሪካ መንግስት የትራምፕ አድሚኒስትሬሽን በዛ ሰዓት ግብፅን፣ ኢትዮጵያን እና ሱዳንን ለማደራደር የሞከረበት በዋነኝነት በህዳሴ ግድቡ የአሞላል እና የኦፕሬሽን ሂደቶች በተመለከተ ለማደራደር የሞከረበት ያ ግን ሳይሳካ ቀርቶ በተለይ በኢትዮጵያ አሜሪካ ምንድን ነው ድራፍት አድርጋ ያዘጋጃችው የትሪቲ ነበረ ህዳሴ ግድቡን የሚመለከት። ያንን አልፈረምም ብላ ወካወይ በማድረጓ ምክንያት የተቋረጠ ድርድር ነበር። ያንን ድርድር እንደገና ሪስታርት አድርገዋለሁ ነው። በዛ ሰዓት ብለሪ ነበር የአሜሪካ ሮል ምንድን ነው? የኢትዮጵያ ተደራዳሪዎችም የኢትዮጵያ መንግስትም የሚለው የአሜሪካ መንግስት በድርድሩ እንደ ተመልካች ኦብዘርቨር እንጂ አደራዳሪ ሆኖ ሚዲዬተር ሆኖ አልተጋበዘም የሚል የመከራከሪያ ነጥብ ያነሱ ነበረ። አሁን ላይ ግን በግልጽ እኛ ሚዲዬት እያደረግነው ነበረ፣ ያንን ደግሞ ሚዲዬሽን እናስቀጥላለን የሚል ይዘት ያለው ነገር ነው ያለው ማለት ነው። ሚዲዬሽንን ተርሙ ለራሱ ምንድን ነው? አሁን ቅድም እንዳልኩሽ ሚዲዬሽኑ በኦልተርናቲቭ ዲስፒዩት ሪዞሉሽን አማራጭ የችግር መፍቻ መንገዶች ተብሎ ከሚነሱት ጉዳዮች መካከል አንደኛው ድርድር ነው። ፓርቲዎቹ በጠቅላላ በራሳቸው ቁጭ ብለው ያላቸውን ችግር የሚፈቱበት ሂደት ነው። ይሄ የትራይፓርታይት ኔጎሽዬሽን በሚባል በግብፅ በኢትዮጵያ እና በሱዳን አማካኝነት ለረጅም ጊዜ ከ2013 ጀምሮ ሲያካሂዱት የነበሩት ፕሮሰስ ነው ማለት ነው። አሁን ይሄ ሶስተኛ ወገኖች በዚህ ድርድር ውስጥ ኢንተርቪን ሲያደርጉ የኢንተርቬንሽኑ ኔቸር ምንድን ነው ስንል አንዳንዴ ኦብዘርቨር ሊሆኑ ይችላሉ። ዝም ብለው ሀገራቶቹ እየተደራደሩ ባለበት ሂደት ያለውን ነባራዊ ሁኔታ ማየት ብቻ ሮላቸው ማለት በጣም ሊሚትድ የሆነ ሮል የሚኖርበት ሂደት አለ። ሚዲዬሽን ሲሆን ደግሞ ከፍ ይላል። ምንድነው ፕሮፖዝ ማድረግ ይችላሉ። ፕሮሰሱ በተደራዳሪዎቹ አማካኝነት በዋነኝነት የፕሮሰሱ ሂደቱን ሊመሩ ይችላሉ። ከዛ ሲቀጥል ደግሞ መፍትሄ ሊያመነጩ ይችላሉ። ያን መፍትሄ ለተደራዳሪዎቹ ያቀርባሉ። የተደራዳሪዎቹ ደግሞ መፍትሄውን የመቀበልም ያለመቀበልም ኦፕሽን አላቸው። ሚዲዬሽን ሲሆን ማለት ነው። አንድ ከፍ ካደረግነው ወደ አርቢትሬሽን ከፍ ካለ ያንን የመፍትሄ ሀሳብ የመቀበል ግዴታ ይኖርባቸዋል ማለት ነው። አርቢትሬሽን is going to be binding whereas ሚዲዬሽን ደግሞ just proposing a recommendation እንደሚሆነው ማለት ነው። ሮላቸው እዚህ ላይ እንትን ያደረገ ነው። ይሄንን ሚዲዬሽን ሪኳየር የሚያደርገው ኒውትራሊቲ ሪኳየር ያደርጋል።
ፕሮሰሱ በጠቅላላ ፌር የሆነ ሌቭል ፕሌይንግ ፊልድ ያለው ፓርቲዎቹ በጠቅላላ የሚሰሙበት እና አደራዳሪዎቹ ደግሞ አስፈላጊ ሲሆን ብቻ ኢንተርጀክት የሚያደርጉበት እና ያሉትን ኢምፐስ ወይም ደግሞ ያለመግባባቶችን ለመፍታት በተቻለ መጠን ለመፍታት ለማቀራረብ የመፍትሄ ሀሳብ እና አቅጣጫ የሚያስቀምጡበት በጣም ሊሚትድ የሆነ ሮል ነው የሚኖረው ማለት ነው። ያንን ኢንሹር ማድረግ ይቻላል ያ በተግባር ሊፈጸም ይችላል የሚለውን ነገር ከአሁን በፊት ከነበረውም ኤክስፒሪየንስ አሁንም ደግሞ ካለው ከደብዳቤው ይዘትም አንጻር አይ ቲንክ አስቸጋሪ ይሆናል ብዬ አስባለሁኝ። እሱን አይ ቲንክ በኋላ ላይ በደንብ ኢንዲቴል ማየት የምንችል ይሆናል ማለት ነው። ይሄ ሚዲዬሽኑ ዓላማ ምንድን ነው የሚለው ነው። ሌላኛው ደግሞ አሁን አንደኛ 4 ነጥቦች ነው እስካሁን ያነሳሁት። አንደኛ የዶናልድ ትራምፕ እና አልሲሲ ያላቸው ግንኙነት ኢንስቲቱሽናል በሀገር ደረጃ የሁለቶቹ ሀገራቶች ያላቸው ግንኙነት፣ ከዛ በኋላ ደግሞ ኔቸር ኦፍ ኢንጌጅመንቱ ምንድን ነው፣ ሪስታርቲንግ ሚዲዬሽን የሚለው ነገር ማለት። አራተኛው ዓላማው ደግሞ ምንድን ነው፣ ምን ለማድረግ ነው ሚዲዬት የሚያደርገው የሚለውን ነገር ምን ይላል? ሪስታርት ዩኤስ ሚዲዬሽን ቱ ሪዞልቭ the question of the Nile water sharing for once and for all ነው የሚለው። አሁን እዚህ ጋር ቬሪ ኢንትረስቲንግ የሆነ ፖይንት ገብቷል። በኢትዮጵያ የአደራዳሪው የኢትዮጵያ የሀገራቶቹ አቋም ምንድን ነው ስንል ኢትዮጵያ የነበራት ፐርሲስተንት የሆነ ሎንግ ስታንዲንግ የሆነ አቋም ምንድን ነው? ድርድሮች በጠቅላላ የውሃ አከፋፈል ሂደትን ዋተር ሼሪንግ አግሪመንትን በጠቅላላ ፑሽ ታደርጋለች፣ የኢትዮጵያ አቋም ማለት ነው። ግብጾቹ ደግሞ የውሃ አከፋፈል ስርዓት የግብፅን ጥቅም ይጎዳል። ለምንድን? እነሱ የሚፈልጉት አሁን ያለውን ተጨባጭ የሆነ ነባራዊ ሁኔታ ወይም ደግሞ ስታተስኮ ማስጠበቅ ነው። ይሄ ስታተስኮ ደግሞ በዋነኝነት ስታብሊሽ የተደረገው በ1959 ስምምነቱ ነው። እዚህ 1959 ስምምነቱ ላይ ግብፅ 55.5 ቢሊዮን ኪቢክ ሜትር ውሃ ሼር አላት። ሱዳን 15.5 ቢሊዮን ኪቢክ ሜትር ውሃ ሼር አላት። 10 ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን ተትቷል። የላይኛው የተፋሰስ ሀገራቶች በዋነኝነት ኢትዮጵያ ወደ 85% የውሃ ፍሰት ለታችኛው ተፋሰስ ሀገራት ኮንትሪቢዩት የምታደርገው ሀገር ምንም አይነት ሼር የላትም። የዋተር ሼሪንግ አግሪመንት ውስጥ ድርድር ውስጥ መግባት ኢምፕሊኬሽኑ ምንድን ነው? ይሄንን ኢትዮጵያ ዜሮ ድርሻ ነው ያላት አይደለ? ይሄንን በአንድም ሆነ በሌላ ድርሻ ስንት ነው? 5 ቢሊዮን ኪቢክ ሜትር ነው? 10 ቢሊዮን ኪቢክ ሜትር ነው ወደሚለው ድርድር ውስጥ መግባት ነው። እና የኢትዮጵያ አቋም በተለይ ኮኦፕሬቲቭ ፍሬምወርክ አግሪመንቱ በሚደራደሩበት ሰዓት የነበራት አቋም ምንም አይነት ነገር ከማውራታችን በፊት የሀገራቶቹ የውሃ መጠን ኢኩተብል የሆነ ድርሻቸው መታወቅ መቻል አለበት። ስለዛ የዋተር ሼሪንግ አግሪመንት ላይ ድርድር ማድረግ መቻል አለብን የሚል አቋም ታንጸባረቅ ነበረ ኢትዮጵያ። ግብፅ ደግሞ ይሄንን እንደዚህ ያለ ዲስከሽን ከዛ ከ55.5 ቢሊዮን ኪቢክ ሜትር ውሃ ድርሻዋ ላይ የተወሰነ ድርሻ አለይ ብላ ከምታስበው ነገር ላይ የተወሰነ ስለሚቀንስባት እንደዛ አይነት ዲስከሽን አትፈልግም ነበረ። እነሱ የውሃውን ጥቅም ነው ልንጋራ የሚገባው፣ ውሃው እንዳለ አሁን ፍሎ እያደረገ ባለበት ሂደት የሚል አቋም አላቸው። ከዛ ሲቀጥል ደግሞ በህዳሴ ግድቡን በተመለከተ ባሉ ዲስከሽኖች ህዳሴ ግድቡ ላይ ብቻ ሪስትሪክት ያደረገ ድርድሮች ነው ማድረግ ያለብን፣ ከህዳሴ ግድቡ የወጣ የውሃ አጠቃቀም ሂደትን የሚያስብ ድርድር ማድረግ የለብንም የሚል አይነት አቋም ነበራቸው። ከዚህ አንጻር ይሄ ዋተር ሼሪንግ አግሪመንት የሚለው ኮንሰፕት እዚህ ሌተር ውስጥ መግባቱ ለኢትዮጵያ አድቫንቴጅ አለው። ግን ችግሩ ምንድነው? ሰብሲኩዌንት የሆኑትን ደግሞ ስቴትመንቶችን ስታያቸው ይሄንን የአሜሪካ መንግስት እያሰበ ያለው ወይም ደግሞ ዶናልድ ትራምፕ እያሰበ ያለው እኛ ስለምናስበው የሀገራቶቹ የውሃ የድርሻ መጠን
ምን ያክል መሆን አለበት ስለሚለው አይነት ዲስከሽን ሳይሆን በዋነኝነት ስለ የህዳሴ ግድቡ ደግሞ አሞላል ኦፍኮርስ አሞላሉ አልቋል። በተለይ አጠቃቀሙ ሂደቱ ኦፕሬሽናል ኢምፕሊሜንቴሽን ሂደቱን ላይ ያተኮረ በዋነኝነት ድሮት ሚቲጌሽን ላይ ፎከስ ያደረገ ስምምነት እንደሚሆን ሰብሲኩዌንት የሆኑ ፓራግራፎች ያሳዩናል ማለት ነው። ግን ባይ ዘ ሚር ፋክት ይሄ ሀሳብ ይሄ ጽንሰ ሀሳብ እዚህ ደብዳቤ ውስጥ መግባቱ ከኢትዮጵያ ሎንግ ስታንዲንግ የሆነ ሂስቶሪካል አቋም አንጻር አብሮ የሚሄድ ነው። ያ ማለት ግን በዚህ ጉዳይ ላይ ነገ ከነገ ወዲያ ይደራደራሉ ማለት አይመስልም። ሰብሲኩዌንት የሆኑትን ነገሮች ስታያቸው ማለት ነው። ከዚህ ጋር በተያያዘ ስለ ድሮት ሚቲጌሽን ምናምን የሚያወራው ነገር አለ። እሱም በኋላ ላይ እናየዋለን ማለት ነው። ለምንድን ይሄንን የውሃ አከፋፈል ሂደት ዋተር አሎኬሽን በተመለከተ ዋተር ሼሪንግን በተመለከተ ወደፊት ሊኖር የሚችለው ድርድርና የሽምግልና ፕሮሰስ እዛ ላይ ፎከስ ሊያደርግ የማይችልበትን ፖሲቢሊቲዎች በኋላ ላይ እገልጻለሁ ማለት ነው። ከዚያ በመቀጠል ደግሞ ምን ይላል? እኔና የኔ ቲም የአባይ ውሃ ለግብፅ ያለውን እጅግ በጣም ዲፕ ሲግኒፊካንት እንረዳለን ይላል። ለግብፅና ለግብፅ ህዝቦች የሚል ስቴትመንትም አለው ማለት ነው። አሁን ይሄ ሂስቶሪካሊ ትክክል ነው። አሁንም ኮንቴምፖራሪ ታይም ላይም ለግብፅ የአባይ ውሃ በጣም ሲግኒፊካንት ነው። ምንም ጥርጥር የለውም። ከታሪክ አንጻር ከአሁን በፊት በነበርናቸው ዲስከሽኖች ካስታወሽ ሪዮት አንስተን ነበር አይደለ? የግብፅ ታሪክን በተመለከተ ስናይ ፈርስት ዳርኬጅ፣ ሰከንድ ዳርኬጅ፣ ኢንተርሚዲየት ፔሪድስ ምናምን እያልን አውርተን ነበረ። አሁን በዛን ዘመን በቃ የግብፅ ህልውና በጠቅላላ ሲቪላይዜሽኗ ሰስቴን የተደረገው ስበለጽግ በአባይ ውሃ ምክንያት ነው። የአባይ ውሃ ከኢትዮጵያና ከሌላ ሀገራቶች በጣም ዝናብ በሚኖርበት ሰዓት ዌት የሆነ ሲዝን በሚሆንበት ሰዓት ጥጋብ የነበረበት እና ትልልቅ የሆኑ ሲቪላይዜሽኖች ፍሎሪሽ ያደረጉበት ነባራዊ ሁኔታ ነበረ። ደግሞ ድሮት በሚፈጠርበት ሰዓት ድርቅ በሚሆንበት ሰዓት እነዛ ሲቪላይዜሽኖች እንዳለ እንኩትኩት ብለው ፍርስርስ የሚሉበት ነባራዊ ሁኔታ ነበር። ያንን እነሱ ምን ብለው ሪፈር ያደርጓቸዋል? ፈርስት ዳርክ ኤጅ ይሉታል። ከዛ በኋላ ደግሞ እንደዚሁ ያድግና ይበለጽግና ስልጣኔያቸው መልሶ ሲወድቅ ሰከንድ ዳርክ ኤጅ ይሉታል፣ ሰርድ ዳርክ ኤጅ ምናምን እያሉ ሪፈር ያደርጉታል ማለት ነው። ሰው በታሪክ ካኒባሊዝም የምንለው ሰው መብላት አለ አይደለ? እንደዛ ከተመዘገበባቸው ነገሮች መካከል ሀገራቶች እና ኤሪያዎች መካከል ግብፅ ነው እና የታሪካዊ ሲግኒፊካንሱ ቀላል አይደለም ማለት ነው። ከዛ እያደገም አሁን ባለው ነባራዊ ሁኔታም ጥቅም አለው የአባይ ውሃ ለግብፅ ኢኮኖሚያን ሰስቴን ከማድረግ አንጻር ማለት ነው። ግን ይሄ አሁን ሚስ የሚያደርገው ይሄ አይነት ናሬቲቭ ሄሮዳተስም ያለው ይሄንን ነው። ኢጂፕት ኢዝ ዘ ጊፍት ኦፍ ዘ ናይል ብሎ ነው ሪፈር የሚያደርጋት ማለት ነው። ይሄ ታሪክ አባት ተብሎ የሚጠራው ይሄ ከዚህ ላይ የተንተረሰ ናሬቲቭ ምንድነው? የአባይ ጉዳይ የኤግዚስተንሻል የሆነ ነገር ነው። ካለ አባይ ግብፅ መኖር አትችልም ወደሚል መደምደሚያ ላይ እንዲደርስ ያደርጋል ማለት ነው። ይሄ ታሪካዊ ዳራው ነበረ። ኦፍ ኮርስ ያለ አባይ ግብፅ መኖር የማይችልበት ነባራዊ ሁኔታ ነበሩ። ቅድም እንደነገርኩሽ የዳርኬጃቸውንም ዘመን ስናይ ማለት ነው። ግን አሁን ያለው ነባራዊ ሁኔታ እየተቀየረ መጥቷል። ይህንን ሚስ ያደርጋል ይሄ ስቴትመንት ልልሽ ነው። አንደኛው ነገር ምንድነው? ኦልተርኔቲቭ የሆነ የውሃ ሶርስ መጥቷል። ምሳሌ የኑቢያን ግራውንድ ዋተር ብናይ ወደ 150,000 ኪዩቢክ ኪሎ ሜትር ውሃ አለው። ይሄ ውሃ ደግሞ ካልኩሌት ሲደረግ ግብፅ
ከአባይ የምታገኘው ውሃ በአመት ማለት ነው ከምታገኘው ውሃን ከ500 ዓመት በላይ ሊያስጠቅም የሚችል ውሃ ነው ኢስቲሜት የሚደረገው ማለት ነው። ሶ ይሄ ኦልተርናቲቭ የሆነ የውሃ ሪሶርስ አለ። ይሄንን ዲስሪጋርድ ያደረገ ስቴትመንት ነው ልጅ ነው አዚፍ the Nile water is the only source ብቸኛ የሆነ የውሃ ንጹህ ፍሬሽ ዋተር ሪሶርስ እንደሆነ አድርጎ የገለጸው አካሄድና ናሬቲቭ እሱ ትክክል አይደለም ልጅ ነው። ከዛ በተጨማሪ ደግሞ ይሄ ዲሳሊኔሽን የሚባል አሁን ቴክኖሎጂ በጣም አድጓል። ቴክኖሎጂ እያደገ ስለሄደ ከቀይ ባህርም ከኦሽኑ ግብጽ ዲሳሊኔት ልታደርግና የንጹህ ውሃ ልታገኝ የምትችልበትም ቴክኖሎጂ ዲቨሎፕ አድርጓል ነው። ከዛ አንጻር ስቴትመንቱ ዋይል ሂስቶሪካሊ ኮሬክት ሆኖ እያለ ግን አሁን ካለው ነባራዊ ሁኔታ ተጨባጭ ሁኔታ ችግር አለበት ብዬ አምናለሁ። ሌላ ከዚህ ጋር ተያይዞ ደግሞ የላይኛው የተፋሰስ ሀገራቶች በተለይ የኢትዮጵያን ጉዳይም ከግንዛቤ ውስጥ ያስገባ አይደለም። የኢትዮጵያን የአባይ ውሃን ለኃይል መጠቀም ብቻ እንደምትፈልገው ከዛ የዘለለ እንደማያስፈልጋት ፕሪሰፖዝ የሚያደርግ አይነት ይዘት ያለው ስቴትመንት ነው። ይሄ ደግሞ አሁን ባለው ተጨባጭ ሁኔታ የኢትዮጵያ ውሃዎች በጠቅላላ በሚባል ደረጃ ከአዋሽ ውጪ ያሉት ውሃዎች በባህሪያቸው ድንበር ተሻጋሪ ናቸው። ስለዚህ አባይን ካልተጠቀመች አባይና ባሮ በአንድ ይሄ የናይል ጋር የሚያያዝ ነው። እነዚህ ዋብሸበሌ ገናሌ ምናምን የምንላቸው ውሃዎችንም ማትጠቀም ከሆነ ያው ችግር ይፈጠራል ማለት ነው። ይሄ ፉድ ሴኩሪቲን ኢንሹር ማድረግ በኢሪጌሽን ውሃ አምርቶ ምንድነው ምርት አምርቶ ራሳችንን በራሳችን የምንችልበት ነባራዊ ሁኔታ ኮምፕሮማይዝ ያደርጋል ነው። የኃይል አቅርቦታችንም ላይ እሱም ችግር ሊፈጥር የሚችልበት ሂደት ይኖራል ነው። ይሄንን ደግሞ ከግብጽ ካለው ነባራዊ ሁኔታ አንጻር ስታዩ ትንሽ ፕሮብሌማቲክ ያደርገዋል። አሁን ግብጽ ላይ ሙሉ በሙሉ በሚባል ደረጃ ፉድ ሴኩሪቲን ኢንሹር አድርገዋል። የኃይል መጠን የኤሌክትሪክ ኃይል ማመንጨት ሂደትንም በተመለከተ 100% ሁሉም አክሰስ ቱ ኤሌክትሪሲቲን ኢንሹር ያደረጉበት ሂደት ነው ያለው። ክሊን ዋተርን ለህዝባቸው ከማዳረስ አንጻር ሳኒቴሽንን ከማዳረስ አንጻርም ሙሉ በሙሉ በሚባል ደረጃ ኢትዮጵያ ደግሞ በጣም ከ50% በታች ላይ ያለንበት ሂደት ነው ያለውና ለዚህ የመጠጥ ውሃ ንጹህ ውሃ ያስፈልጋል ማለት ነው። ይሄንን ለግብጽ እጅግ በጣም አስፈላጊ እንደሆነ ሁሉ የአባይ ውሃ ለኢትዮጵያም ኢኳሊ ኢምፖርታንት ነው። ስለዚህ ያንን በዛ አይነት መልኩ አለመገለጹ ትንሽ ፕሮብሌማቲክ ነው አግኝቼዋለሁ ለልሽ ነው። ሌላኛው ደግሞ እዚሁ ኤሌመንት ስድስተኛ መሆኑ ነው። ምን ይላል? US affirms that no state in the region should unilaterally control the precious resource of the Nile and disadvantage its people, its neighboring people. ማለት ይሄ በዚህ በሪጅን ውስጥ ያሉ ማንኛውም ሀገር ያው በዋነኝነት ማንኛውም ኢትዮጵያ ነው ሀገር የውሃውን ተቆጣጥሮ ጎረቤቶቹን ሊጎዳ የሚችልበት ነባራዊ ሁኔታ መፈጠር የለበትም ነው። አሁን ይሄ ሚስ አንደርስታንዲንጉ ምንድነው? ይሄ አሁን ይሄ ኢምፕላይ የሚያደርገው ነገር ምንድነው? የታችኛው የተፋሰስ ሀገራት የህዳሴ ግድቡን ግብጽ አፍና ይዛ ማለት ነው ተቆጣጥራ ብሎክ አድርጋ አቁማ በኋላ ላይ አሁን ዛሬ የሚያደርገው ስቴትመንት ላይም እንደዛ ነው ይዘት ያለው። ከአሁን በፊት የሚያደርገው ስቴትመንት ላይ እንደዛ ነው ይዘት ያለው። የህዳሴ ግድቡን ተጠቅማ አባይን አቁማ የታችኛው የተፋሰስ ሀገራቶችን ኢትዮጵያ እየጎዳች ነው የሚል ይዘት ያለው ነው። ይሄም ፋክቹዋሊ ኮሬክት አይደለም። የህዳሴ ግድብ ውሃ ይቆጣጠራል። ኦብቪየስሊ ውሃ የሚቋጥረው መቼ ነው? ከአሁን በፊትም ዲስከስ እንዳደረግ ነው የህዳሴ ግድቡ ባህሪው ነን ኮንሰፕቲቭ የሆነ ፕሮጀክት ነው። ያ ማለት ምን ማለት ነው? ውሃ የሚያቁረው የፊሊንግ ስቴጁ ላይ ነው።
ውሃው የህዳሴ ግድቡ ሪዘርቮር እየተሞላ ባለበት ሂደት ውስጥ ውሃ ይቋጠራል። በዛ ሂደት ውስጥ ግብጽ ከአሁን በፊት ሲደርሳ ከነበረው የውሃ መጠን አንጻር ያነሰ ልታገኝ የሚችልበት ሂደት አለ። ግን ዋንስ ያ ካለቀ በኋላ አሁን ባለው ተጨባጭ ሁኔታ ያ አልቋል፣ የፊሊንግ ስቴጁ በጠቅላላ ተጠናቋል ነው የተባለው። ያ ካለቀ በኋላ የግድ ኢትዮጵያ ኃይል ማመንጨት አለባት አይደል? ኃይል ስታመነጭ የተቋጠረው ውሃ ትለቃለች። ሪዘርቮሩን መጥቶ ወደ ታችኛው የተፋሰስ ሀገራቶች የሚሄድበት ሂደት ነው ያለው ማለት ነው። እንዳውም ለታችኛው የተፋሰስ ሀገራት የህዳሴ ግድብ መገንባቱ ለታችኛው የተፋሰስ ሀገራቶች እጅግ ሲግኒፊካንት የሆነ ጥቅም አለው። አንድ ሳሊኔሽንን ይቀንሳል። ይሄ የውሃ አፈሩ አለ አይደለ? ወደ ግብጽ የሚሄደውን አፈር ያ አስዋን ዳም ላይ ትንሽ ሮዘሬስ ምናምን የሚባሉ ትንሽ ዳሞች አሉ ሱዳንም ላይ፣ ያንን ይቀንስላቸዋል ማለት ነው ይሄ ሳሊኔሽኑ። ከዛ ሲቀጥል ደግሞ ማለት ሬጉሌት ያደርገዋል ፍሎ። የአባይ ባህሪ በዝናብ ላይ የተመሰረተ ስለሆነ ውሃው ኢትዮጵያ ውስጥ ክረምት በሚገባበት ሰዓት በጣም ሲዘንብ ትልቅ የሆነ ጎርፍ አለ። ያ ጎርፍ እንዳለ አካባቢውን አጥለቅልቆት ይሄዳል። ደግሞ ወደ ግንቦት ምናምን አካባቢ ጋር ሰኔ ምናምን አካባቢ ክረምቱ ከመግባቱ በፊት ምንም ውሃ ላታገኝ ትችላለች። ደረቅ ነው፣ ድርቅ ነው። ምክንያቱም ድርቅ ነው ላኛ የተፋሰስ ሀገራቶች ላይ ኢትዮጵያ ላይ ማለት ነው። ይሄንን ኮንሲስተንት የሆነ ሬጉሌትድ የሆነ ፍሎ ያደርገዋል። ኮንሲስተንት የሆነ ውሃ ከህዳሴ ግድቡ ይወጣል ማለት ነው። ያ ኮንሲስተንት የሆነ ፍሎ ስሩ አውት ዘ ይር የሚሄድበት ነባራዊ ሁኔታ ይፈጠራል። በዚህ ምክንያት ብቻ ሱዳን በተለይ በጣም ትጠቀማለች። አሁን 2 ክሮፕ ሲዝን ነው ያላት። በአመት 2 ጊዜ ነው ማምረት የምትችለው ሱዳን ማለት ነው። በዚህ ሬጉሌሽን የህዳሴ ግድቡ ውሃውን ሬጉሌት ስለሚያደርግ ብቻ 3 ጊዜ ማምረት ትችላለች። ይሄ 3 የክሮፕ ሲዝን መኖሩ ደግሞ ብዙ ጥቅም ይኖረዋል ማለት ነው። ከዛ ሲቀጥል ደግሞ ኢቫፖሬሽን ከመቀነስም አንጻር በጣም ሲግኒፊካንት ያለው ፕሮጀክት ነው። የአስዋን ዳም ላይ በ1959 ስምምነቱ ብቻ በረሃ ነው አካባቢው አይደል? በጣም በረሃ ስለሆነ በ1959 ስምምነቱ ብቻ ወደ 10 ቢሊዮን ኪዩቢክ ሜትር ውሃ ለኢቫፖሬሽን ተደርጓል። በቃ ኢቫፖሬት ተደርጎ እንዲቀር ማለት ነው። የህዳሴ ግድቡ ጋር ውሃው መቆየቱና መታቆሩ ወet የሆነ ኤሪያ ላይ ስለሆነ ሞር ኢቫፖሬሽን እንዳይኖር ያደርገዋል ማለት ነው። እነዚህ ሁሉ ሲግኒፊካንሶቹ ናቸው የህዳሴ ግድብ። እና አሁን ባለው ተጨባጭ ሁኔታ ደግሞ የታችኛው የተፋሰስ ሀገራቶችንም ጎዳች የሚለው ነገር እሱም ውሃ የሚቋጥር አይደለም ማለት ነው። ኢንቴንሽኑ የውሃውን አቁሞ የታችኛው የተፋሰስ ሀገራቶች ለመጉዳት የተደረገም ፕሮጀክት አይደለም ነው። ግን ትራምፕ የሳለው ከዚህ አንጻር ነው ማለት ነው። ሞር በጣም ዲዛስተረስ የሆነ ፕሮጀክት እንደሆነ እና የታችኛው የተፋሰስ ሀገራቶችን የሚጎዳ ፕሮጀክት እንደሆነ አድርጎ ነው የሳለው። አንደርስታንዲንጉም እሱ ነው የትራምፕ አንደርስታንዲንግ ማለት ነው። ግን ሳይንቲፊክ ዳታው የሚያሳየው ግን ኢቭን የሱዳን ኤክስፐርቶች፣ የግብፅ ኤክስፐርቶች ሁሉ የሚስማሙበት ነገር ምንድን ነው? ኦቨርኦል የህዳሴ ግድቡ ኢትዮጵያ ላይ መገደቡ ኔት ቤኔፊት እንዳለው፣ በዋነኝነት ደግሞ ለሱዳን በዋነኝነት በጣም እንደሚጠቅም፣ ከኢትዮጵያም ሁሉ በላይ ሊጠቅም የሚችልበት ሂደት እንዳለ ነው የሚያሳየው ነው። ግብፅም እንደዚሁ የምትጠቀምበት ሂደት እንዳለ ነው የሚያሳየው ልልሽ ነው። ሌላኛው ደግሞ ምንድነው ይሄንን ከገለጸ በኋላ ዓላማውን ሲገልጽ የኔጎሽዬሽኑ ዓላማን ሲገልጽ ላስቲንግ አግሪመንት ፎር ኦል ናይል ቤዚን ስቴትስ ይላል። በቃ ሪዛልት ሊያደርግ የሚችለው እንትን ከኔጎሽዬሽን ፕሮሰሱ ሊመጣ የሚችለው ነገር ለሁሉም የተፋሰሱ ሀገራቶች ሊጠቅም የሚችል ላስቲንግ የሆነ አግሪመንት ማምጣት እንደሆነ ይጠቅሳል ማለት ነው። አሁን ይሄም ቅድም እንዳልኩሽ ነው፣ ቅድም ካልኩሽ የዋተር ሼሪንግ አሬንጅመንት ጋር አብሮ የሚካሄድ ነው፣ የሚገናኝ ነው። ቅድም እንዳልኩሽ ኢትዮጵያ የዋተር ሼሪንግ አሬንጅመንት መኖር መቻል አለበት የሚለውን ፑሽ የምታደርግ ናት። ኢን ኦል ናይል ቤዚን ስቴትስ የሚልም አገላለጽ አለው። እና ይሄ እነማን ናቸው ስንል አሁን ከዚህ ስቴትመንት የሚመስለው 11 የሆኑ የናይል ቤዚን ካንትሪዎች አሉ።
እነሱንም ጭምር በጠቅላላ ያካተተ ነው የሚመስለው ስቴትመንቱ ማለት ነው። ከሱዳን ከግብፅና ከኢጂፕት በተጨማሪ እነ ኬንያን፣ ኡጋንዳን፣ ታንዛኒያን፣ ኤርትራን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምናምን ያካተተ ሳውት ሱዳንን ያካተተ የስምምነት ሂደት ውስጥ ልንገባ እንደምንችል ያ ማለት የኮኦፕሬቲቭ ፍሬምወርክ አግሪመንቱ ያሰበ ይመስላል። ግን ሰብሲኩዌንት የሆነው ደግሞ ሴንቴንስ ምን ይላል? ይሄ ሰክሰስፉል በኔ ኤክስፐርቲ እና በኔ ቲም አማካኝነት በአሜሪካ ኔጎሽዬሽን ሰክሰስፉል የሆነ አቺቭመንት ማምጣት እንችላለን። ይሄ ሰክሰስፉል የሆነ አቺቭመንት ምን ኢንሹር ሊያደርግ ይችላል? ፕሬዲክተብል ዋተር ሪሊዝ ዱሪንግ ድሮት ኤንድ ድራይ ይርስ ይልና ከዛ ደግሞ ዋይል የህዳሴ ግድቡ ሰብስታንሻል አማውንት ኦፍ ኤሌክትሪሲቲ ፕሮዳክት የሚያደርግበት ነባራዊ ሁኔታ ያመቻቸ ይላል። አሁን እዚህ ጋር መጀመሪያ ላይ ስለ ኮኦፕሬቲቭ ፍሬምወርክ አግሪመንት እና ስለ ዋተር ሼሪንግ አሬንጅመንት ምናምን እያሰብን ይመስልና መልሶ ግን በዋነኝነት ኢንቴንሽኑ የዚህ ለምን ጉዳይ ለጥቅም እንደምታውለው ሁሉ ወደፊት የሚኖረው ኔጎሽዬሽን አላማው በዋነኝነት ፎከስ የሚያደርግ ሰክሰስ ብሎ ሪፈር የሚያደርገው እሱ ምንድን ነው? ለግብፅና ለሱዳን ፕሪዲክተብል የሆነ የውሃ ፍሰት ሂደትን ኢንሹር የሚያደርግ በተለይም ደግሞ በድሮት ታይም እና በፕሮሎንግድ ድራይ ይርስ እነዚህን ኢንሹር የሚያደርግ በተመሳሳይ መልኩ ደግሞ ኢትዮጵያን በደንብ ኃይል እንድታመነጭ የሚያስችላት አግሪመንት እንሰጣችኋለሁ ነው እያለ ያለው። መልሶ ያጠፋ he's not talking about cooperative framework agreement ወይ ደግሞ የውሃ ክፍፍል ሂደትን አይደለም እያወራ ያለው ማለት ነው። ለሱ ሰክሰስ ዲተርማይን የሚደረገው ሜዥር የሚደረገው ከዚህ አንጻር ስለሆነ ማለት ነው ፎከስ ያደረገው የህዳሴ ግድቡ ውሃ አለቃቀቅ በተለይ ደግሞ በድሮት ታይም መምሰል መቻል አለበት። በተመሳሳይ መልኩ ደግሞ ለኢትዮጵያ የህዳሴ ግድቡ ኃይል ማመንጨት የሚችልበትን ነባራዊ ሁኔታ የመጀመሪያው ድርድር ላይ ይሄኛው ነበር አይደል? አንዱ ጋር የነበረው በድርቅ ወቅት የሚኖረውን ኤግዛክትሊ ሶ ይሄ ደግሞ በዋነኝነት ፒክ የተደረገችው በእኔ አንደርስታንዲንግ ከዛ ከዋሽንግተን ኔጎሽዬሽን እያልኩኝ በመጽሐፌም ላይ ሪፈር ከማደርገው የኔጎሽዬሽን ፕሮሰስ ነው። እዛ ላይ ምን ብሎ ነበረ? ድሮትን ዲፋይን ሲያደርግ ከ37 ቢሊዮን ኪቢክ ሜትር ውሃ ከህዳሴ ግድቡ የሚፈስ ከሆነ ድሮት አለ ብለን እንላለን ይላል። ፕሮሎንግድ ድሮት ብሎ ሪፈር የሚያደርገው አለ። እሱ ደግሞ 39 ቢሊዮን ኪቢክ ሜትር ውሃ ከህዳሴ ግድቡ የሚፈስ ከሆነ ፕሮሎንግድ ድሮት አለ ብለን እንላለን። ከ40 ቢሊዮን ኪቢክ ሜትር ውሃ በታች ከህዳሴ ግድቡ ከፈሰሰ ደግሞ የህዳሴ ግድቡ የሚለቀው ወደ ታችኛው የተፋሰስ ሀገራቶች የሚለቀው የውሃ መጠን ከ40 ቢሊዮን ኪቢክ ሜትር ውሃ በታች ከሆነ ፕሮሎንግድ ድራይ ይርስ ብሎ ሪፈር ያደርጋቸዋል። አሁን ይሄንን ምን መሆን አለበት ሶሉሽን ሰክሰስ ብሎ እሱ ሪፈር የሚያደርጋቸው ነገሮች ማለት ምን መሆን አለበት ብሎ ሲል ይሄ በዋሽንግተን በዋናነት በትራምፕ አድሚኒስትሬሽን ቲም አማካኝነት ድራፍት የተደረገው ስምምነት የሚለን ምንድነው? የኢትዮጵያ ግዴታ በዛ ሰዓት የአባይን ተፋሰሱን በጠቅላላ ትለቃለች። ፍሎ አለ አይደለ? በወቅቱ ዝናብ በቃ ትራይቡተሪው ምንም ሁሉም ነገር ማለት ነው ያለውን ናቹራል የውሃ ፍሰቱን በጠቅላላ ትለቃለች። ከዛ ሲቀጥል ደግሞ ከህዳሴ ግድቡ ላይ ውሃ ተጨማሪ ውሃ ትከፍላለች ለታችኛው የተፋሰስ ሀገራቶች ማለት ነው። የህዳሴ ግድቡ ሰንጠረዥ አለ። ከዛ ሰንጠረዥ በላይ ያለውን ውሃ በ4 ዓመት ብሎ የሚገልጽበት ጊዜ አለ፣ በ5 ዓመት ብሎ የሚገልጽበት አለ። ብቻ አዲሽናል ሰፕሊመንታሪ ዋተር ከህዳሴ ግድቡ ለታችኛው የተፋሰስ ሀገራቶች ይላካል፣ ለሱዳን ይላካል፣ ለግብፅ ይላካል ማለት ነው። አሁን ይሄ በጣም ፕሮብሌማቲክ ካታስትሮፊክ የሆነ ኢምፓክት ነው ያለው እንዲህ ያለ ስምምነት ማለት ነው። የዓለም አቀፍ ኤክስፒሪየንስን ስታይ በሜክሲኮ እና በአሜሪካ መካከል ስምምነት አለ። ይሄ የውሃ ኮሎራዶ ሪቨርን በተመለከተ በምን አይነት መልኩ ሼር ያደርጋሉ፣ ሪዮ ግራንዴ የሚባል ውሃ አለ፣ እሱንም በተመለከተ በምን አይነት መልኩ ሼር ያደርጋሉ የሚል ማለት ነው።
አሁን እነዚህ ሁለቱም ሀገራቶች የሚኒመም የውሃ ሸራቸውን ያውቃሉ። የሚኒመም የውሃ ሸራቸውን ያውቃሉ። ከዛ ከሚኒመም ሸራቸው በታች ውሃ ሲሄድ በድሮት ምክንያት ማለት ነው ሲልኩ ያንን የውሃ ዕዳ ውስጥ ይገባሉ ማለት ነው እንበልና አሜሪካ ሜክሲኮ መላክ የሚጠበቅባትን የውሃ መጠን መላክ ሳትችል ከቀረች የሜክሲኮን ድርሻ ሳትሰጥ ከቀረች ዕዳ ትገባለች። የአማውንቱ በአሜሪካ ውስጥ ባሉ ለኮንሰፕቲቭ ዩዝ የሚጠቀሙ የውሃ መጠን በሱ ኢኩቫለንስ ለሜክሲኮ የሚደርሰው የውሃ መጠን ይቀንሳል ይላል። ይሄ ኮሎራዶ ሪቨር ትሪቲ ማለት ነው። አሁን ይሄን እንዴት ያደርጋሉ? በኋላ ላይ ደግሞ ድራይ ሲዝን ይመጣል አይደለ? ምንድነው ዌት ሲዝን ይመጣል አይደለ? ውሃ በጣም የሚፈስበት ዘመን በሚመጣበት ሰዓት አሜሪካ ያንን ዕዳዋን ትከፍላለች። በተመሳሳይ መልኩ ሜክሲኮም እንደዚሁ ማለት ነው። ዕዳ የሚከፋፈሉበት ሂደት አለ። አሁን ዋተር ዴት የምንለው ኮንሴፕት በዋነኝነት በሀገራቶች መካከል የዋተር ሼሪንግ አግሪመንት ባለበት ሂደት ሀገራቶቹ የውሃ ድርሻቸውን ባወቁበት ሂደትና በድርቅ ምክንያት ያንን ከድርሻቸው በታች የታችኛው ውሃ ተፋሰስ ሀገራቶች ማግኘት ሲያቅታቸው ያንን ሪኮምፐንሴት ልናደርግ የምንችልበት ሜካኒዝም ነው። እዚህ ግን የለም እንዳልኩሽ ማለት ነው። የዋተር ሼሪንግ አግሪመንት እስከዛሬ የለም። የዋተር ሼሪንግ አግሪመንቱ ደግሞ አለ ብለን ካሰብን ለራሱ የ1959 ስምምነቱ ነው። ስለዚህ አሁን ይሄ የትራምፕ አድሚኒስትሬሽን ድራፍት ያደረገው ስምምነት ባለፈው በ2020 ላይ ያደረገው ስምምነት የ1959 ስምምነቱን ኢትዮጵያ ሜምበር ያደረገችበት እስከዛሬ ከኃይለ ሥላሴ ጊዜ ጀምሮ አሁን ድረስ የምትከራከርበትንና የማትቀበለውን ስምምነት ኢንዳይሬክትሊ ኢትዮጵያ ላይ የሚጥልበት ሂደት አለ ማለት ነው። አንደኛው ካታስትሮፊክ የሆነ ኢምፓክት እሱ ነው። ሌላኛው ደግሞ የህዳሴ ግድቡ ፐርፐዝ በዋነኝነት የሚሆነው ለግብፅና ለሱዳን ሪዘርቮር ሆኖ ነው የሚያገለግለው። የኃይል ማመንጨት አቅሙ በጣም ችግር ይፈጠርበታል። ውሃ ኢትዮጵያ ላይ የሚያቁሩበት ነባራዊ ሁኔታ ነው እንጂ የሚፈጥረው ሌላ እንትን የሚያደርገው ነገር አይኖርም ማለት ነው። ሁለት እሱ ነው። ሶስተኛው ነገር ደግሞ ፍሎውን ትልካላችሁ እያለ ነው። ፍሎውን ከላክን ደግሞ የህዳሴ ግድቡ የመጨረሻ የኢትዮጵያ ግድብ ሆኖ ይቀራል ማለት ነው። ያ ማለት ነው ነገ ከነገ ወዲያ ከአባይ በላይ ከህዳሴ ግድቡ በላይ ወይም ደግሞ የአባይን ውሃ ትራንስፈር አድርጎ ወደ ሌላ ቦታ በደንብ ለኢሪጌሽን የሚመች ቦታ ላይ የመጠቀም ሂደት እሱም ይቀራል ማለት ነው። ለምንድን ፍሎውን መላክ ስላለብን ናቹራል ፍሎውን መላክ ስላለብን ማለት ነው። ይሄ የትሪቢዩተሪዎች አሉ አይደለ? ገባር ውሃዎች በቤኒሻንጉል ጉሙዝ በጣም ብዙ ገባር ውሃ አለ። በኦሮሚያ ክልል በጣም ብዙ ገባር ውሃ አለ። በአማራ ክልል በጣም ብዙ ገባር ውሃ አለ። ኢቨን ትግራይ ተከዜ ጋር ሪሌትድ የሆነ ገባር ውሃዎች አሉ ማለት ነው። እነዚህ ገባር ውሃዎችንም ለራሱ የመጠቀም አቅማችንን ይዘጋዋል፣ ፎርክሎዝ ያደርጋል ማለት ነው። ይሄኛው ሌላኛው መሰረታዊ የሆነ ችግር ነው የምልሽ። ሌላኛው ሀገራቶች ድሮትን በተመለከተ ድሮት የጋራ ሪስፖንሲቢሊቲ ነው መሆን መቻል አለበት። የግብፅም የሱዳንም የኢትዮጵያም ማለት ነው። ሁለቱም እንደየአስፈላጊነቱ ግዴታቸውን ሸር ማድረግ መቻል አለባቸው ነው። ይሄ ግን ስምምነት በአሜሪካ አማካኝነት የተዘጋጀው ስምምነት ድሮት ሚቲጌሽን የሚለው አንቀጽ በዋነኝነት ግዴታን የሚጥለው ኢትዮጵያ ላይ ነው። እነዚህ ሁሉ በጠቅላላ የሚያሳዩት ነገ ከነገ ወዲያ በዚህ አፕሮች እንዳለ ነው ፒክ የተደረገችው ኤክስፕሬሽን ማለት ነው። ከበፊቱ የህዳሴ ግድብ ኔጎሽዬሽን በዚህ አፕሮች የምንቀጥል ከሆነ ያው የኢትዮጵያ ዘላቂ ጥቅም በጣም የሚጎዳበት ሂደት ያለ ነው የሚሆነው ማለት ነው። ሌላኛው መጨረሻ መዝጊያ አካባቢ ላይ የሚጠቅሰው ነገር አለ። የህዳሴ ግድብ አጠቃቀም ወደ ጦርነት እንዳያስገባ እንትን እላለሁ ሆፕ አደርጋለሁ ይላል እና ይሄ የህዳሴ ግድብን ችግርና ኮንፍሊክት ሪዞልቭ የማድረግ ጉዳይ የቶፕ አጀንዳዬ ነው ብሎ የሚገልጽበት ሂደት አለ ማለት ነው። አሁን
ይሄ የህዳሴ ግድቡ ባለፈው ዲስከሽናችን አውርተናል። ወይዘር የድንበር ተሻጋሪ ወንዞችን መጠቀም ሶርስ ኦፍ ኮኦፕሬሽን ነው ወይስ ደግሞ ሶርስ ኦፍ ሚሊተሪ ኮንፍሮንቴሽን የሚለው ራሱን የቻለ ዲቤት አለው። ግን በዋነኝነት ኮንሰንሰሱ ምንድነው? እንደ ህዳሴ ግድብ ያሉ ፕሮጀክቶች እና ድንበር ተሻጋሪ ወንዞች አጠቃቀም ሂደት ኢምፔሪካሊ የጦርነት ምንጭ የሆኑበት ነባራዊ ሁኔታ የለም። ይልቁንስ በሀገራቶች መካከል ያለን ሰላማዊ ግንኙነት ኮኦፕሬሽን የሚያሳልጡ ሆኖ ነው የሚያሳየው ማለት ነው። ይሄም የራሱ የሆነ ከዶሜስቲክ ፖለቲክስ አንጻር ያለው የራሱ አጀንዳ ይኖረዋል። ከዓለም አቀፍ ፖለቲክሱ በተለይ ከኖቤል ፒስ ፕራይዙም አንጻር የራሱ የሆነ እንትን አለው። ሲቀጥል በእስራኤልና በፓለስታይን መካከል ያለውንም ጉዳይ በቀጠናው በሚድል ኢስት ያለውንም ግብፅ ያላትን ስትራቴጂክ የሆነ ጥቅም ከግንዛቤ ውስጥ በማስገባት እና እሱ ለአሜሪካ ያላትን ጥቅም ከግንዛቤ ውስጥ በማስገባት እና እሱ ከሲሲ ጋር ያለውን ፐርሰናል የሆነ ግንኙነት ከግንዛቤ ውስጥ ያስገባ ሂደት እንጂ ጄኒውን የሆነ በቀጠናው ላይ ጦርነት ሊያደርግ ይችላል የሚል ስጋቱ ነው። ያንን አቨርት ለማድረግ የተደረገ ኢኒሺዬቲቭ አይደለም ለማለት ነው። እነዚህ ናቸው ያላቸው ይዘቶች። አይ ቲንክ ብዙ አወራን መሰለኝ፣ ግን በደንብ ክትትል ካላደረግን አንኳር ነጥቦቹንና እነሱስ ምንድነው አንድምታው የሚለውን በሰፊው ማየት ያስፈልግ ስለነበረ ቆንጆ ሄደህባቸዋል። በጣም አመሰግናለሁ።